ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። ወደ እናንተ በጣም በብዙ እግዚአብሔር እርዳታና ጸጋ የተለያዩ መልእክቶችን እየመጣው እንዳለው ይታወቃል። ከነዚህ መካከል እንደገና በህይወት መኖር ወይም ሪቫይቫል ተሐድሶ ለኢትዮጵያ የሚለውን እግዚአብሔር ረድቶኝ የጻፍኩትን መጽሐፍ አንብብ ላልቻላችሁ በኦዲዮ መልክ ወይም በቪዲዮ መልክ እንደዚህ ከነማብራሪያው ይዤላችሁ እየመጣው እገኛለሁ። በዚህ መሰረት አጠቃላይ የመጽሐፉ ይዘት ምን ይመስላል፣ የመጀመሪያው ምዕራፍ ወይም ሪቫይቫል ምን ማለት ነው፣ ለሪቫይቫል የሚያስፈልጉ ቅድመ ሁኔታዎች ምንድን ናቸው፣ ደግሞ ሁለተኛው ምዕራፍ ላይ የተሐድሶ መጽሐፍ ቅዱሳዊ ፍሬምወርክ ምን ይመስላል የሚለው ደግሞ በሶስተኛው ምዕራፍ እግዚአብሔር በዚህም ዘመን የሚሰራ በእውነት ክንዱ ከማዳን ያላጠረች ያልደከመ አምላክ ነው በሚል ሐሳብ ባለፉት በርካታ ዓመታት በተለያዩ የዓለማችን ሀገራት የተከሰቱ የመነቃቃት እንቅስቃሴዎችን የእግዚአብሔር ክንድ መገለጦችን እየዳሰስኩ እገኛለሁ። በዚህ መሰረት ከዚህ በፊት በ1857 በኒውዮርክ ፉልተን ስትሪት አሜሪካ የተነሳን የጸሎት ሪቫይቫል ሌይማን ሪቫይቫል የሚባለውን አይነት ይዤላችሁ ቀርብ ያለው ጀርማያ ላንፋየር የሚባል አንድ ስሙ በደንብ የማይታወቅ ሰው እግዚአብሔር እንዴት እሱን እንደተጠቀመ አይተናል። በ1859 ከሁለት ዓመት በኋላ ደግሞ አየርላንድ አካባቢ ሰሜን አየርላንድ ኦልስተር የሚባል ቦታ ጄምስ ማኪልከን እና ሌሎች ሶስት ጓደኞቹን እግዚአብሔር ተጠቅመው እንዴት ተመሳሳይ ተሐድሶን በዛ አካባቢ እንዳመጣ መነቃቃትን እንዳመጣ በዛ ምክንያት የተፈጠረው ሶሻል ኢምፓክት ምን እንደሚመስል ላሳያችሁ ሞክሬያለሁ። ሰው ከዚህም የሰሜን አየርላንድ ኦልስተር ሪቫይቫል የተነሳ በእንግሊዝ እዛ አካባቢ ወይም ደግሞ እነዚህ አየርላንድ ሰሜን ኦልስተር የሚባለው አካባቢ በተባበሩት እንግሊዝ ውስጥ የሚገኝ ሀገር ነው። በዛ መሰረት እዛ አካባቢ ላይ እንዴት ሁለተኛውን የእንግሊዝ መነቃቃት ወይም ሰከንድ ግሬት አዌክኒንግ ኦፍ ኢንግላንድ የሚባለውን እንዴት እንዳነሳሳ ነግራቸዋለሁ። ይህም የእንግሊዝ ታላቅ መነቃቃት የሚባለው ከ1859 እስከ 65 ድረስ ባለው ጊዜ ውስጥ ለ7 ዓመታት ያክል የቆየ ነበረ። ይህም የእንግሊዝ መነቃቃት በጣም በርካታ ማህበረሰባዊ ለውጥን ያመጣ፣ ከተሞችን ወንጀል በመጥፋቱ ምክንያት በነዛ አካባቢዎች ላይ የፖሊስ ዲፓርትመንቶችን የበተነ፣ በጣም ፍጹም ሰላማዊ የሆነ ማህበረሰባዊ ለውጥን የፈጠረ ሁኔታን አምጥቶ ነበር። ይህም ብቻ ደግሞ አይደለም፣ በእንግሊዝና በዙሪያዋ ያሉ አካባቢዎችን ፍጹም ክርስቲያናዊ የሆነ ማህበረሰብ እንዲፈጠር ያደረገም እንደነበረ ከዚህ በፊት አውርቻችኋለሁ ማለት ነው። በዚህ እንቅስቃሴ ከተነኩ አካባቢዎች መካከል እንግሊዝ በምንለው ተቋም ውስጥ እቺ ዌልስ ምንላት ዛሬ ወደ እናንተ ይዤው የመጣሁት ተሐድሶ የተከሰተባት ሀገር አንዷ ናት። ቅድም ልነግራችሁ እንደሞከርኩት እቺ ዌልስ የምትባለው ሀገር ልክ እንደ ሰሜን አየርላንድ እንደ ኦልስተር በተባበሩት እንግሊዝ ውስጥ የምትገኝ የእንግሊዝ አካል የሆነች ሀገር ናት ማለት ነው። በዚህ ስፍራ ላይ የተፈጠረው የቅድሙ ከ1859 እስከ 65 ድረስ ባለው ጊዜ ውስጥ የተፈጠረው የእንግሊዝ መነቃቃት ካገኛቸው ወይም ደግሞ ያ የእግዚአብሔር መንፈስ እንቅስቃሴ ተች ካደረጋቸው አካባቢዎች መካከል ይህ ዌልስ የምንለው ስፍራ አንዱ ነው ማለት ነው። በዚህ ምክንያት ያ አካባቢ ወይም ዌልስ የምንለው ሀገር ኦልሞስት ሙሉ በሙሉ በሚባል ደረጃ በ19ኛው ክፍለ ዘመን መጨረሻ በተለይ በ1870 ምናምን አካባቢ ባሉት ጊዜያት ውስጥ ህዝቡ ሙሉ በሙሉ በሚባል ደረጃ ክርስቲያን ወይም ደግሞ የፕሮቴስታንት እንቅስቃሴ ውስጥ የገባ ማህበረሰብ እንደነበረ፣ ከዚህም የተነሳ በጣም በርካታ ቤተክርስቲያናት የተሰሩ ብዙ አገልጋዮች የነበሩበት እንዲሁም ደግሞ ሰፋፊ አዳራሾች ከህዝቡ ቁጥር የተነሳ የተሰሩበት ጊዜ እንደነበረ ይነገራል ማለት ነው። ነገር ግን እንዴት እንደሆነ በማናውቀው ሁኔታ ዛሬም እኛ ጋር ልክ አሁን ከ2000 ዓመተ ምህረት በፊት ወይም በደርግ ጊዜ የነበረውን ክርስትና ሰዎች እንዲጠይቁ እንዴት በጣም ጥርት ያለ ህይወት ይኖር የነበረ ምዕመን እንደነበረ፣ እንዴት ክርስትና በጣም የተከበረ እንደነበረ ሰዎች ነግሯቸዋል። እኔም ራሴ በሆነ ያክል ሲዝን ይህንን ላይፍ ኤክስፒሪየንስ ያደረኩበት ጊዜ አለ። እንዴት እንደሆነ በማናውቀው ሁኔታ ግን አንዳች ነገር ይህ የተጠራንለትን ህይወት ልምምድ ወይም ደግሞ የመንፈስ ቅዱስን እንቅስቃሴ እንድንለምደው የእግዚአብሔር ቃል እንዲቀልብን ያደርገናል መሰለኝ። ያ እሳት እንዳይቀጥል የራሳችን ድካም በጣም በብዙ የእግዚአብሔርን ማዳን ከኛ አካባቢ ላይ የሆነ ኢንቪዚብል ሲያደርገው ሲከለክለው እንመለከታለን ማለት ነው። በተመሳሳይ መልኩ እዚህም ዌልስ የሚባለው አካባቢ ላይ ምንም እንኳን ህዝቡ በሙሉ በዚህ በክርስትና እምነት ውስጥ እንዲኖር የሆነ ቢሆንም ግን ያ ከዛ በፊት የነበረው መነቃቃት ይዞት መጥቶ የነበረው ህይወት ቀስ እያለ ፌድ ያደረገበት በጣም የመንፈሳዊ ህይወቱ የሰው በጣም የደበዘዘበት ዓለማዊነት፣ ኃጢአተኝነት አካባቢውን የተቆጣጠረበት ጠጭነት፣ ሰካራምነት፣ ገንዘብን መውደድ
ወዘተ በጣም ወንጀሎች የመሳሰሉት ነገሮች የተበራከቱበት ጊዜ እንደነበረ ታሪካቸው ያሳያል ማለት ነው። በዚህ መካከል እግዚአብሔር እንደገና ተሐድሶን በዛ ስፍራ ላይ ለማድረግ አስቦ ነበርና እግዚአብሔር እንዴት ይህን ታላቅ የማዳን ስራ በዚህ ስፍራ ላይ እንደሰራ ታያላችሁ ማለት ነው። በ19ኛው ክፍለ ዘመን መጨረሻ ላይ ይሄን ያክል ሙሉ በሙሉ 100% በሚባል ደረጃ በክርስትና ተወስዶ ነበር ያልኳችሁ ህዝብ አሁን ላይ ያለውን ሁኔታ ስትመለከቱ የተለያዩ ዳታዎች እንደሚያሳዩት በ2021 በወጣ መረጃ መሰረት ወደ 46.5% የሚሆነው ህዝቧ አሁን ላይ ሃይማኖት የለሽ የሚባል አይነት ህዝብ እንደሆነ ይታያል ማለት ነው። ወደ 43.6 ገደማ የሚሆነው ብቻ በክርስትና ውስጥ የሚገኝ እንደሆነ ይታያል። ከዚህም ውስጥ እንግዲህ ኳሊቲው ምን ያክል እንደሚሆን ደግሞ ሌላ አናላሲስ የሚፈልግ ነገር እንደሆነ በዚህ የጊዜ ሂደት ውስጥ ምን ያክል ሶሻል ፌለር እንደተፈጠረ ወይም ደግሞ እዛ አካባቢ ላይ እንዴት ይህ ክርስትና ፔሱን ሉዝ እያደረገ እንደመጣ ትመለከታላችሁ። ባይዘው ይህ ቀላል ነገር እንዳይሆንባችሁ፣ ምክንያቱም ዮሐንስ ራእይ ላይ የተጻፈላቸው 7 ቤተ ክርስቲያናት አናቶሊያ የምትባለው ደግሞ የዛን ጊዜ ሰሜን እስራኤል ላይ የነበረችዋ አሁን ቱርክ ብለን የምንጠራት ሀገር ውስጥ የነበሩ ቤተ ክርስቲያናት ነበሩ። ነገር ግን ዛሬ ላይ ያ ቱርክ የሚባለው ሀገር ምን ያክል በክርስቶስ ተቃዋሚ መንፈስ ኮምፕሊትሊ የተያዘ ስፍራ እንደሆነ ትመለከታላችሁ። ስለዚህ አንዳች ክርስትናችንን የሚያቀል ነገርን በጣም ተጠንቅቀን ልናየው የሚገባ ነገር እንደሆነ በዚህ ቦታ ላይ ታያላችሁ። ልክ የ1859 የወልሰር ሪቫይቫል በሆነ መልኩ መንፈሳዊ መነቃቃትን ለማምጣት እግዚአብሔር የ1857ቱን የኒውዮርክ የፉልተን ጎዳና ሪቫይቫል የተጠቀመ ይመስላል። ወይም ደግሞ ቤተክርስቲያንን አዚ ሆል በምድር ላይ የምትገኘውን የክርስቶስን ቤተክርስቲያን ያው አንዱ መንፈስ ለማነቃቃት አንድ ቦታ ላይ ያለን መንፈሳዊ መነቃቃት ሌላ ስፍራ ለማነቃቃት ይጠቀማል እያልኩ እየነገርኳችሁ ነበርና ልክ እንዲሁ ይህ የእንግሊዝ አዌክኒንግ ከ1859 እስከ 65 የተከሰተው ይሄንን የዌልስ ሪቫይቫልን መነሻ ለማድረግ እግዚአብሔር እንደተጠቀመበት ይታሰባል። ነገር ግን በመካከል የተፈጠረው የመንፈሳዊ መቀዛቀዝ እንዴት አብያተ ክርስቲያናትን ዝም ብሎ ሃይማኖታዊ ምልልስ ማስኬጃ የእሁድ ስርዓት መፈጸሚያ ብቻ አድርጓቸው እንደነበረ እዚህ ቦታ ላይ ትመለከታላችሁ ማለት ነው። ምንም እንኳን እንደዚህ አሁን እንዳልኳችሁ በ19ኛው ክፍለ ዘመን መጨረሻ ሰው ሁሉ እንዲህ ሆኗል ልበላችሁ እንጂ በተለይ ወደ በኋላ የመጣው ትውልድ ይሄንን በዛ ዘመን በእንግሊዝ አዌክኒንግ አማካኝነት የተፈጠረውን መንፈሳዊ መነቃቃት የተነሱ ሪቫይቫሎችን እዛ አካባቢ ላይ የተነሱ ሪቫይቫሎችን ሁሉ በታሪክ ብቻ የሚሰማ እንዴት እግዚአብሔር ይሰራ እንደነበር ይንቀሳቀስ እንደነበረ በታሪክ ብቻ የሚሰማ ትውልድ ወደ መሆን ደርሶ እንደነበረ ትመለከታላችሁ። ያ አዌክኒንግ የተለያዩ ዲኖሚኔሽኖችን የተለያዩ በርካታ አገልጋዮች ሚሽነሪዎችን እንዲሁም ደግሞ ቴዎሎጂካል ኤክስፒሪየንሶችን ወይም ደግሞ ሃይማኖታዊ ትምህርት ቤቶችን ሁሉ እንዲመሰረቱ ያደረገ እንቅስቃሴ እንደነበረ እዚህ ቦታ ላይ እዚህ ታሪክ ላይ ታያላችሁ ማለት ነው። በዚህ ሁኔታ በጣም ፌል ያደረገ መንፈሳዊ ህይወት ባለበት መልኩ የነበረችዋን ይችን ዌልስን እግዚአብሔር ሊያነቃቃት ወዶ ስለነበረ እግዚአብሔር የራሱን ምልክት ያደረገባቸው በጸጋ የተመረጡ ልጆችን ማውጣት የጀመረበት ደግሞ ጊዜ እንደነበረ እንዲሁ በዚሁ ቦታ ላይ ትመለከታላችሁ። ቅድም እንዳልኳቸው የእንግሊዝ አዌክኒንግ በ1965 አልቋል። በ1865 አልቋል። በ1878 ላይ ሎግሆር በምትባል አንዲት የገጠር ከተማ ላይ አንድ ኤቫን ሮበርትስ የሚባል ከቤተሰቡ ውስጥ ከሚገኙ 8 ልጆች መካከል 5ኛ የሆነውን ኢቫን ሮበርትስ የሚባል ልጅን እግዚአብሔር ወደዚህ ምድር አመጣ ማለት ነው። በዚህ ልጅ ውስጥ ልክ እግዚአብሔር በሳምሶን ውስጥ እንዲሁም ደግሞ ተመሳሳይ መሰል የሆኑ እግዚአብሔር አንዳች የተለየ ነገር ባስቀመጠባቸው ልጆች እንደሆነው እንደዛው እግዚአብሔርን ነገር የመሻት ነገርን በዚህ ልጅ ውስጥ ኦልሬዲ እግዚአብሔር አስቀምጦ ነበር። የገጠር ቦታ ስለሆነች እንዲሁም ደግሞ የቤተሰቡ የኢኮኖሚ ሁኔታ በጣም ዝቅ ያለ ስለነበረ በ12 ዓመቱ ይሄ ልጅ ትምህርቱን አቋርጦ አባቱ ጋር የድንጋይ ከሰል ማውጣት ስራን ማውጣት ይጀምራል ማለት ነው። በ13 ዓመቱ ጌታን በግል አዳኙ በማወቁ ወይ በማስተዋሉ ምክንያት ጌታን እንደተቀበለ ይነገራል። ከዛ በኋላ ባሉት 13 ዓመታት ጊዜ ውስጥ ግን አንዳች ሸክምን በላዩ ላይ እግዚአብሔር አስቀምጦበት በጣም በጸሎት እግዚአብሔርን ቃል በማንበብ ይተጋ የነበረ አባቶቹ የነገሩትን ተሐድሶ ሪቫይቫል እንደገና የሚሻና የሚናፍቅ
ዌልስን ሙሉ በሙሉ በእውነት እንደገና እግዚአብሔር አሳልፎ እንዲሰጠው በጣም በርካታ ወደ 100,000 ወደ 150,000 100,000 አካባቢ የሚጠጋ የዌልስ ህዝብን እንዲሰጠው እግዚአብሔርን ጠይቆ ይንቀሳቀስ የነበረ ልጅ እንደነበረ ታሪኩ ይናገራል ማለት ነው። በዚህ በሎጎሮ አካባቢ የተወለደው ይሄ ልጅ እንደ አብሮ አደጎቹ በወንዝ ላይ እየቦረቀ ወይ ደግሞ አንዳች የልጅነት ነገርን እያደረገ ያደገ ብቻ ልጅ አልነበረም። አባቱ ጋር የድንጋይ ከሰል በሚያወጣበት በዚያ ስፍራ ያለችውን አንዲት መጽሐፍ ቅዱስ በጣም በትጋት ያነብ እንደነበረ፣ እዛ ቦታም ላይ ላሉ አብረው ድንጋይ ከሰል የሚያወጡ ሰዎች ያንን የሚያነበውን ነገር ሼር ያደረጋቸው እንደነበረ ይነገራል። አንድ ጊዜ በተፈጠረ ፍንዳታ ምክንያትም እቺ መጽሐፍ ቅዱሱ በሆነ ያክል ደረጃ እሳት የበላትና ጠቆር ያለ ነገር የነበራት መልክ እንደሆነች ፌመስሊ የምትታወቅ መጽሐፍ ቅዱስ ሆና ትታያለች። በዚህ መልኩ እያደገ እግዚአብሔር የራሱ የሆነ ያንን ታድሶ የሚያመጣበት በጸጋ የመረጠውን ልጁን እያሳደገ የቆየበት ሁኔታ እዚህ ቦታ ላይ እንደነበረ ታያላችሁ። በዛን ጊዜ ጊዜው ገና በጣም የነበረ ስለሆነ የሕፃናት ጉልበትን ሕግ የሚወስን ነገር እንዳልነበረ እዚህ ቦታ ላይ በዚህ ታሪክ ውስጥ ትመለከታላችሁ ማለት ነው። በእንደዚህ አይነት መንፈሳዊ መነቃቃት ውስጥ ለቆዩ እድሜያቸው ከነ ኤቫን ሮበርትስ ከፍ ያሉ ሰዎች የነበረው ያ መንፈሳዊ መነቃቃት የሚናፍቆት እንደነበረ ይታወሳል። በዚህ ቦታ ላይ አብሮ የሚታይ ነው ማለት። በዛ ምክንያት የተፈጠሩ አገልጋዮች፣ ሚሽነሪዎች ወይም ደግሞ የሚሽን ተቋማት እንዲሁም ደግሞ ቅድም እንደነገርኳችሁ የሃይማኖት ስርዓቱን ለማስተዳደር የተፈጠሩ አይነት የሚመስሉ የመንፈሳዊ ትምህርት ቤቶች፣ ኮሌጆች ወዘተ የተቋቋሙበት ጊዜም የነበረበት ሁኔታ ነው ማለት ነው። በዚህ ጊዜ በጣም በርካታ ዲኖሚኔሽኖች ከበዛው መንፈሳዊ እንቅስቃሴ የተነሳ እንደመጣ ይታያል ማለት ነው። በዚህ ሁኔታ ከትምህርቱ የተቋረጠው ኢቫን ሮበርትስ ነገር ግን በውስጡ ላይ የተቀመጠውን የእግዚአብሔር ሸክም ለማስተናገድ አሁን በዛ ጊዜ የተፈጠረው አንዳች መንፈሳዊ እንቅስቃሴ ለመንቀሳቀስ ለማገልገል ወይም ደግሞ የሆነ ተቋምን ለመክፈት ማሟላት የሚገባውን ቴዎሎጂካል ክላስስ ወይም ደግሞ የመንፈሳዊ ትምህርት ዝግጅት ለመማር ቅድመ ሁኔታ እንዲሆንለት የግራመር ስኩል የሚያስተምር ኒውካስትል ኤምሊን የሚባል ቦታ ወይም ደግሞ አሁን በእግር ኳስ ክለብ የምናውቀው አይነት ኒውካስትል ያልሆነ ዌልስ ውስጥ የሚገኝ ኒውካስትል ኤምሊን የሚባል ጥንታዊ ከተማ ጋር ለመማር ይሄዳል ማለት ነው። እዛ ቦታ ላይ እየተማረ በነበረበት ሰዓት 2 ሳምንት ያክል ጊዜ ብቻ እንደቆየ ታሪኩ ይናገራል። ነገር ግን እዛ ቦታ ላይ ባለበት ሰዓት ከዛ በፊት የነበረውን ከመንፈስ ቅዱስ ጋር የነበረውን ፌሎሺፕ ሉዝ እንዳደረገ አንዳች መቀዛቀዝ ውስጥ እንደገባ ከዛ በፊት ታሪኩ እንደሚናገረው ለተከታታይ 3 ወር አካባቢ ያልተቋረጠ ወደ 4 ሰዓት ያክል ለሚጠጋ ረጅም ጊዜ ከእግዚአብሔር መንፈስ ጋር ኦፕን የሆነ ቪዥን ውስጥ ይገኝ ንክኪ ኢንካውንተር እንደነበረው ኢቫን ይናገራል እዚህ ቦታ ላይ። ከዛ በኋላ ግን እዛ በሄደበትና እዚህ የግራመር ስኩል ውስጥ በቆየበት ኒውካስትል ኤምሊን በነበረው ቆይታ ውስጥ አንዳች መንፈሳዊ መቀዛቀዝ ውስጥ ገብቶ እንደነበረ ታሪኩ ይናገራል ማለት ነው። እዛው ቦታ ላይ በነበረበት ሰዓት ከሚያስተምሯቸው አስተማሪዎች መካከል እግዚአብሔር አንዳች ለእርሱ ስራ የተመረጡ ይህንን ታድሶ ወደዚች ዌልስ የምትባል ሀገር የሚያመጡ ልጆችን አንዳች አርብቶ አደር ከሆነው ሰርቶ አደር ከሆነው ከገጠሩ ማህበረሰብ መካከል እንደሚያስነሳ ቀድሞ የነገረው ሴንት ጆሹዋ የሚባል ሰው ስለነበረ አንድ ጉብኝታቸው ላይ ይሄንን ነገር ሼር ያደርጋቸዋል ማለት ነው። እና እዛ ቦታ ላይ ኢቫን ሮበርትስም አብሮ የዛ ተማሪ የዛ ጉብኝት አካል ውስጥ ከነበሩ ልጆች መካከል ነበረ። ኢቫን ውስጥ ያለው ሸክምና ጩኸት ኦልሬዲ በዚህ ሰው በኩል አማካኝነት ኦልሬዲ እግዚአብሔር እየተናገረው ነበር ማለት ነው። ይህን ማረጋገጫ ይዞ በዛው ጸሎቱ እንደጸና እንደቀጠለ ይታያል። እዛ ቦታ ላይ ግን በዚህ ጉብኝት መካከል የሴንት ጆሹዋ የሚባለው ሰው አንዳች ጸሎትን ሲጸልይ ይሰማዋል። ይኸውም እንደዚህ አድርግ እንደዛ አድርግ የሚሉ ጸሎቶችን የሚጠይቀውን ጥያቄ ከጠየቀ በኋላ እግዚአብሔር ሆይ አንበርክከን ስበረን የሚል ጸሎትን ሲጸልይ ይሰማዋል ማለት ነው። እቺ አንበርክከን ስበረን የምትለዋ ጸሎት ከዛ በኋላ ኢቫን ሮበርትስ ይዟት የሚሄደው የልቡን መሻት የልቡን ሐሳብ የምትገልጽ የጸሎት ርዕስ ሆናለት ይዟት እንደሄደ ከዛ በኋላ ጸሎቱ ሁሉ ስበረኝ አንበርክከኝ የሚል ጸሎት እንደነበረ ታሪኩ ይናገራል ማለት ነው። በዚሁ ቆይታው መካከል እዛ አካባቢ ያሉ መንፈሳዊ ስፍራዎች ላይ ለጸሎት ይሄድ እንደነበረ ይነገራል። እንዲሁም አንድ ቦታ ላይ አንድ ዲያቆን ሲጸልይ ሲናገር
እግዚአብሔር መጥቶ ለጉብኝት መጥቶ ነገር ግን እናንተ እዛ ቦታ ላይ ባትገኙስ ብሎ ሲያወራ ሰምቶ የሚቀርበት የሳምንት ቀን ወይም መንፈሳዊ ፕሮግራም ያለበት ቦታ ሁሉ ሳምንቱን ሙሉ ይንቀሳቀስ ይጓዝ እንደነበረ ታሪኩን ስታነቡ ይታያል ማለት ነው። ሰው በዚህ ሁኔታ በየስፍራው እየዞረ የሚጸልይና መንፈሳዊ ህብረትን የሚያደርግ ነበረ። ሰው በዚህ መሰረት አንድ ጊዜ በሚጸልይበት ቦታ ላይ ወደ 2 ሳምንት ያክል ከቆየ በኋላ እዚህ ኒውካስትል የሚባለው ቦታ ላይ እንደነገርኳቸው በዛ ቦታ ላይ በሚጸልዩበት ሰዓት አንዳች ከፍ ያለ ኢንካውንተር እግዚአብሔር መንፈስ እንዳገኘው ከዛ በፊት የነበረውን መነቃቃቱን የሚያስታውስ እንደገና ያያቸውን ራእዮች የሚያስታውስ ወደዛ ወደ ቀደመው ሀገሩ ወደ ትውልድ ቦታው እንዲሄድ እንዲመለስ እዛ ቦታ ሄዶ ወጣቶችን እንዲሰበስብና እግዚአብሔር የሚፈልገውን ስራ እንዲያነሳሳ የሚያሳይ አይነት ቪዥን እንደተመለከተ ያ አይነት ነገር ወደ ውስጡ እንደገባ ታሪኩ ይናገራል። ሰው በዚህ መሰረት እዛ ጸሎት ቦታ ውስጥ በነበረበት ጊዜ ሰዎች በተራ እየተነሱ በሚጸልዩበት ሰዓት አንዳች የጸሎት መንፈስ በውስጡ በጣም የተሞላ ቢሆንም ነገር ግን መናገር የማይችልበት አይነት ሁኔታ ውስጥ ደርሶ እንደነበር በዛ መካከል ይስበረኝ እንደው አንበርክከኝ የሚለው ጸሎትን መልስ የሚመስል ነገር እዛ ቦታ ላይ እንዳገኘ በዛም ኢንካውንተር አማካኝነት አንዳች ለሰዎች ነፍሳት መዳን ከፍ ያለ ሸክም በላዩ ላይ እንደወደቀበት በዚህም ስበረኝና አንበርክከኝ በሚለው ጸሎት ውስጥ የእግዚአብሔርን ጀጅመንት ታይም በሚመስል ወይም ደግሞ የፍርድ ጊዜን በሚያስታውስ በሚያስረዳ መልኩ ያ ኢንካውንተር ያ ንክኪ አንዳች ከፍ ያለ ሸክምን በላዩ ላይ የነፍሳት ሸክም በላዩ ላይ እንዳደረገበት ይነገራል ማለት ነው። በዚህ መሰረት 100,000 ዌልስ ሰዎች ስጠኝ እያለ ይጸልይ የነበረው ኢቫን ከእግዚአብሔር ዘንድ ጋራንቲ የሚመስሉ ነገሮችን እዚህ ቦታ ላይ እንዳገኘ ታሪኩ ይናገራል። የነሱ ቻርልስ ፊኒዝ አካባቢ ላይ የተነሱ መንፈሳዊ መነቃቃቶችን የራሱን የሀገሩን የዌልስን የእንግሊዝ መነቃቃቶችን ሁሉ ታሪክ እያነበበ ውስጡ የተቃጠለ ልጅ እንደነበረ ታሪኩ ይናገራል ማለት ነው። ቀደም እንደነገርኳችሁ የራሱ የሆነ ከመንፈስ ቅዱስ ጋር የነበረው ፌሎሺፕ እንዲሁም ደግሞ ኦፕን ቪዥን ያለው መንፈሳዊ ኤክስፒሪየንስ የራሱ ፐርሰናል ኤክስፒሪየንስ እንደነበረ ኤቫን ሮበርትስ ራሱ ዊሊያም ቶማስ ስቴድ ለሚባለው በዛን ጊዜ ታዋቂ የነበረ እንግሊዛዊ ጋዜጠኛ ከዛ በኋላ ከ8 ዓመት በኋላ በታይታኒክ አደጋ አብሮ የሞተ ጋዜጠኛ እንደነገረው ያም የተገለጠ ኢንተርቪው የተገለጠ ቃለ ምልልስ ዛሬም ድረስ የሚገኝ የሚታይ እንደሆነ ይነገራል ማለት ነው። ከዚህ በኋላ ኤቫን ሮበርትስ በዛ በተገለጠለት ቪዥን እግዚአብሔር መንፈስ ቅዱስ ባሳየው ምሪት መሰረት ከዛ ለመማር ወይም ደግሞ የሚጠበቅብኝ መንፈሳዊ አገልግሎት ለማገልገል ያስፈልገኛል ብሎ ያሰበውን የመንፈሳዊ ትምህርት ቤት ዝግጅት ሰርቲፊኬት ወዘተ የሚመሳሰሉ ነገሮችን ለማግኘት በሄደበት መንገድ ሳይሆን ራሱ እግዚአብሔር ሊወስደው በፈለገው መንገድ ለመሄድ ምሪቱን ተቀብሎ ወደ ገዛ ሀገሩ ተመልሶ እዛ ቦታ ላይ ያለውን አገልጋይ እንዲህ አይነት ቪዥን እንዳለው ወጣቶችን ሰብስቦ ማገልገል እንደሚፈልግ ነግሮት ከዋናው አዳራሽ ጎን ያለች ትንሽ አዳራሽ እንደፈቀደላቸው ከዛ ወጣቶች እዛ መሰባሰብ እንደጀመሩ እዛ ቦታ ላይ መጸለይ እንደጀመሩ ዋናውም ጸሎታቸው የነበረው እባክህ እግዚአብሔር ሆይ ስለ ክርስቶስ ስትል መንፈስህን አፍስስልን ልቀቅልን ላክልን የሚል ጸሎት እንደነበረ ለ2 ሳምንት ያክልም እንዲህ አይነት መልኩ እነዚህ ወጣቶች እየተገናኙ ይጸልዩ እንደነበረ እዛ ቦታ ላይ ታሪካቸው ይናገራል ማለት ነው። ኤቫን ሮበርትስ ይሄንን የእግዚአብሔርን መንፈስ ጥበቃ በጣም ሲናገር መስዋዕቱን አዘጋጅቻለሁ፣ እንጨቱን ረብርቤያለሁ፣ የምጠብቀው እሳቱን ብቻ ነው የሚል አገላለጽ እንደነበረው ታሪኩ ይናገራል። እንዲሁም ደግሞ ከዚህ ቀጥሎ የምነግራችሁ አሜሪካ ላይ ሎስ አንጀለስ ላይ የተነሳ አዙሳ ሪቫይቫል የሚባለው ሪቫይቫል ላይ አንድ ኢንተርሴሰር ነበረ፣ የሚጸልይ ሰው ነበረ። እዛ ቦታ ላይ ከዊሊያም ሲሞር በተጨማሪ ፍራንክ ባርትልማን የሚባል በጣም የጸሎት ሰው እንደነበረ ይነገራል። ይህም ሰው ከዌልስ ላይ የተነሳውን ሪቫይቫል በመስማቱ ምክንያት ከኢቫን ጋር ኮሚኒኬሽን እንደነበረው ለሪቫይቫል የሚያስፈልጉ ሁኔታዎችን ሼር ያደርግ እንደነበረ ኤክስፒሪየንስ ይነገራል። እዛም ቦታ ላይ ኢቫን የሚናገራቸው ለታድሶ ለሪቫይቫል ያስፈልጋሉ ብሎ የሚነግራቸው ነገሮች ከዚሁ እሱ የእግዚአብሔር መንፈስ ከጠበቀበት መጠበቅ ጋር የእግዚአብሔርን ጊዜ በጣም በመጠበቅ ተመሳሳይ ባህሪ ተመሳሳይ መንፈሳዊ ሌቭል ማቹሪቲ ያላቸው ሰዎች በጋራ ተሰብስበው ባልተቋረጠ ሁኔታ በዲሲፕሊን መጸለይን ምናምን ሲናገር ታዩታላችሁ። እና እዚህ ቦታ ላይ
መስዋዕቱን አዘጋጅቻለሁ፣ እንጨቱን ረብርቤያለሁ፣ እሳቱን ብቻ ጠብቃለሁ ብሎ የሚናገርበት ሁኔታ እንደነበረው ይታያል ማለት ነው። ከትምህርት ቤቱ ተመልሶ ወደዛ በሄደበት ጊዜ ለእናቱና ለቤተሰቡ እግዚአብሔር 150,000 የዌልስ ዜጎችን አሳልፎ ይሰጠኛል፣ ከዚህ በኋላ በየከተማው እየዞርኩ አገለግላለሁ ወዘተ ምናምን ብሎ ሲናገር በድህነታቸው ላይ የሚገኙት ራሳቸውን ከዛ ከፍ አድርገው ማየት ያልቻሉት ቤተሰቦቹ አብዷል ብለው ዲያግኖስ ሁሉ እንዲደረግ እንዳደረጉት እና ስፒሪቹዋል የሆነ ዲስኦርደር አለበት የሚባል አይነት ነገርን ሁሉ የታየበት እንደነበር፣ ለሰዎች እብድ ልትመስሉ እንደምትችሉ፣ የእግዚአብሔርን ነገር ሰዎች እንዲሁ በቀላሉ ሊረዱላችሁ እንደማይችሉ፣ እናንተና እግዚአብሔር የምትግባቡበትን ያንን ነገር ሰዎች በቀላሉ ሊረዱት እንደማይችሉ በዚህ ውስጥ አብራችሁ የምትመለከቱት ነው። ሰው በዚህ ሁኔታ እግዚአብሔር የሰጠውን ምሪት ተከትሎ የእግዚአብሔር መንፈስ መጠማትን፣ ሙላትን፣ የእግዚአብሔርን መንፈስ ፖር መደረግ መፍሰስ በዛ አካባቢ ላይ እንደገና ሶሻል ኢምፓክትን ሪቫይቫልን የፈለገው ይህ ኤቫን ሮበርትስ የሚባል ታዳጊ 26 ዓመት ወጣት የሆነ ልጅ ይህንኑ ጸሎት ከዛ ግሩፕ ጋር ወጣቶች ጋር አብሮ መጸለዩን ቀጥሎ ከዛ በኋላ የእግዚአብሔር መንፈስ ያልተለመደ አይነት እንቅስቃሴን በዛ አካባቢ ማድረግ እንደጀመረ፣ በዚህም እንቅስቃሴ ምክንያት ከወጣቶቹ በተጨማሪ እዛ ጉባኤ ላይ የሚሳተፉ ሰዎች የተፈጠረውን እንቅስቃሴ በመመልከት ከነሱ ጋር አብረው መሰባሰቡ እንደጀመሩ፣ በዛም ምክንያት ያቺ ትንሿ ስፍራ ባለመብቃቷ ምክንያት እዛው ጋር ወደሚገኘው ከፍ ወዳለው 800 ሰው መያዝ የሚችል አዳራሽ እንደገቡ ይነገራል። ከዛ በኋላ ግን ያም አዳራሽ ሰዎችን ማስተናገድ የማይችል እንደሆነ የሞሪያ ቤተክርስቲያን ይባላል። የአዳራሽም ይህንን ማስተናገድ የማይችል ወደ መሆን እንደደረሰ ሪቫይቫሉ ከተነሳ በኋላ በጣም ወደ በርካታ ስፍራዎች የሚሄድ ወደ ውጭ አውትዶር የሚወጣ አይነት ወደ መሆን እንደደረሰ ይነገራል። ሰው ከዛ በኋላ ኤቫን ሮበርትስ እንዲሁ ከዛ በፊት ለእናቱና ለቤተሰቦቹ እንደተናገረው በየስፍራው እየዞረ የእግዚአብሔርን ነገር የሚናገር እግዚአብሔር ጋር የተነጋገሩትን ያንን የ150,000 ሰው ጥያቄ ከዛም በላይ ያሰበውን የእግዚአብሔርን ሐሳብ ለማከናወን በየስፍራው እየዞረ ይህን እሳት የሚለኩስ መሆን ጀመረ ማለት ነው። ከሱ ጋር አብረው የሚያገለግሉ በተለይ በዝማሬ አገልግሎት የሚያገለግሉ ሴቶች ከሱ ጋር እንደነበሩ ይነገራል። በጣም የመንፈስ ቅዱስን ምሪት የሚያከብር ለጸሎት በተለይ ደግሞ ለመንፈስ ቅዱስ ለመታዘዝ በጣም ቅድሚያን የሚሰጥ ሰው እንደነበረ፣ ብዙ ንግግርን የማያደርግ ነገር ግን ሰዎች ለክርስቶስ ፍቅር ወይም ደግሞ በእግዚአብሔር ምሕረት ለተገለጠ የክርስቶስ ፍቅር ሰዎች ራሳቸውን እንዲያንበረክኩ ደጋግሞ የሚያሳስብ፣ ከፍርድ ነፃ እንዲወጡ ደጋግሞ የሚያሳስብ ልጅ እንደነበረ ይነገራል። በዚህ መሰረት በራእይ እንዳየው ከ100,000 በላይ ሰዎችን በጥቂት ወራት እግዚአብሔር ወደ መንግስቱ ያፈለሰበትን ስራ በዚህ ብላቴና አማካኝነት ሰራ። 150,000 ገደማ ደግሞ በእውነት በዛ አገር ላይ በመንፈሳዊ መቀዛቀዝ ውስጥ የሚገኙ በአንዳች አጥቢያ ቤተክርስቲያን ውስጥ በአባልነት በቋሚነት የማይመላለሱ ሰዎችን ወደ እግዚአብሔር መንግስት እንደገና ወደ አእምሯቸው እንዲመለሱ ያደረገ አይነት እንቅስቃሴ እንዳመጣ እዚህ ቦታ ላይ ተጽዕኖን መፍጠር እንደቻለ ይነገራል ማለት ነው። በዚህ መሰረት በኃጢአታችሁ ንስሐ ግቡ፣ ጥርጣሬን አስወግዱ፣ ለመንፈስ ቅዱስ በጥንቃቄ ተገዙና ያዳናችሁን ኢየሱስ ክርስቶስን በአደባባይ መስክሩ የሚል በጣም ቦልድ የሆነ ሜሴጅን ደጋግሞ ይናገር እንደነበረ ይነገራል ማለት ነው። አብረውት ከነበሩ ወጣቶች ጋር በተለይ 5 ሴት እህቶች ጋር አብሮ ይህንን አገልግሎት ያገለግል እንደነበረ በጣም በተደጋጋሚ ይታያል። በዚህም ጊዜ የዝማሬን አገልግሎት በተለይ በዚህ አብረውት ከነበሩ ሴቶች ጋር ያገለግል እንደነበረ በተለይ የሚታወቅ አንድ የዛ ጊዜ ሞቶ ወይም ደግሞ መልክ የሚመስል ከባህር የሚሰፋ ፍቅር እዚህ አለ፣ ሂር ኢዝ ላቭ ቫስት አዝ ኦሽን የሚል መዝሙርን አኒ ዴቪስ የምትባለው ከሱ ጋር አብራ የምታገለግል የነበረች ትዘምር እንደነበረ ይነገራል ማለት ነው። በዚህ እንቅስቃሴ ምክንያት የተፈጠረው ኢምፓክት ማህበረሰቡን ሁሉ ቀድሞ ከነበረበት ዓለማዊነት፣ ኃጢአተኝነት እያስወጣ ፕሮፐር ወደሆነ ፌሎሺፕ ቤተሰብ የእግር ኳስ ጨዋታን ሁሉ ተጫዋቾችንም ተመልካቾችንም ያስቀረ፣ ሰዎች ሁሉ የንግድ ስፍራዎቻቸውን ሁሉ እየዘጉ ቤቶቻቸውን እየተዉ
early ወደ ቸርች የሚሮጡበትን የእግዚአብሔርን ነገር የምራቸውን የሚፈልጉበትን ሁኔታ የፈጠረ ሁኔታ እንደነበረ ይነገራል ማለት ነው። እዛ ቀድሞ የድንጋይ ከሰል አካባቢ ማውጫው አካባቢ የነበሩ ሰዎችን ጭምር የሚገለገሉባቸውን አህዮች ወይም ደግሞ የሚገለገሉባቸውን እንስሶች ከነሱ ጋር የሚግባቡበት የነበረውን የኃይል ቃል የስድብ ቃል መግባባት አልችል ብለው ከዛ በኋላ የሚወጣውን የፍቅር ቃል አለመረዳት በመቻላቸው ምክንያት አህዮችን እንደቀየሩ እንደገና እንዳሰለጠኑ ሁሉ በዚህ ውስጥ ይነገራል። የፍርድ ቤት እንቅስቃሴዎች የፍርድ ሂደቶች ሁሉ በርቅ የሚጠናቀቁ እንደውም እዛው ቦታ ላይ አምልኮ ሁሉ ሆኖ የሚጨረስባቸው ወንጌል ስርጭት የሚደረግባቸው የፍርድ ሂደቶች ሁሉ የነበሩበት ሁኔታን እንዳመጣ ጠጮችን እንዳስቀረ ቤተሰብን በጣም እንዳስታረቀ ሰላምን በየቤቱ እንዳደረገ ደጋግሜ እንደምነግራችሁ ሶሻል ኢምፓክት ዋናው የሪቫይቫል አልቲሜት ታርጌት እንደሆነ የእግዚአብሔር መንግስት መስፋት ዋናው ጉዳይ እንደሆነ ደጋግሜ ነግሬያቸዋለሁ። ሰው በዚህ መነቃቃት ምክንያት የተፈጠረው የእግዚአብሔር ቃል ፍላጎት ሰዎችን ሁሉ መጽሐፍ ቅዱስ እንዲፈልጉ እንዳደረጋቸው ነገር ግን የነበረው የመጽሐፍ ቅዱስ አቅርቦት ከፍላጎቱ ጋር ፍጹም ማይጣጣም እንደነበረ በኦርደር ያን መጽሐፍ ቅዱስ ለማቅረብ የተደረገው ሙከራ የተመዘገቡ ሰዎችን ሁሉ መጽሐፍ ቅዱስ ለማድረስ ከዛ በኋላ ከሪቫይቫሉ በኋላ 7 ዓመታትን ያክል የፈለገ ጊዜን የወሰደ እንደነበረ ምን ያክል ሶሻል ኢምፓክቱ እጅግ በጣም ከፍተኛ እንደነበረ ታያላችሁ ማለት ነው። አሁን በተፈጠረው የእግዚአብሔር መንፈስ እንቅስቃሴ ሴንስ ያደረገውን አዲሱን የወይን ጠጅ የወደደው ህዝቡ ያለውን ሁሉ የእግዚአብሔር መንግስት ለማፍሰስ የሚተጋ ጊዜውን ሁሉ ለእግዚአብሔር ለመስጠት የወሰነ የጨከነ ሆነ ማለት ነው። ይህ እንቅስቃሴ ልክ ከዚህ በፊት የኒውዮርክ ሪቫይቫል ኦልስተርን አፌክት እንዳደረገው ኦልስተር የእንግሊዝ አዌክኒንግን አፌክት እንዳደረገ የእንግሊዝ አዌክኒንግ ደግሞ ዌልስን አፌክት እንዳደረገ እንዲሁ በዚህ ዌልስ ላይ የተነሳው እንቅስቃሴ እንደገና እንግሊዝን አሁንም የነካካ እንደነበረ በተለይ ሁለቱን ብራዘርስ የሚባሉትን ጆርጅ እና ስቴፈን ጄፈሪ የሚባሉ ወንድማማቾችን ያነቃቃ እንደነበረ እንግሊዝ ውስጥ ትልልቅ ቤተ እምነቶችን ያንቀሳቀሰ እንደነበረ ይነገራል። ይህም እንቅስቃሴ ከዚህ አልፎ ወደ ህንድ አካባቢ ከሃሲ ተራሮች የሚባለው አካባቢ እንደውም ደግሞ ወደ ኮሪያ አካባቢ የደረሰ ቻይናን ህንድን ያገኘ እንደነበረ ይነገራል። እሱ ብቻ ደግሞ አይደለም። እዛው አካባቢ ላይ የተፈጠረው በተለይ እንግሊዝ ውስጥ የተፈጠረው እንቅስቃሴ ጆርጅ ጀፍሪ የሚባለው ሰው ጋር ሪሃይናርድ ቦንኬ የሚባል ሰው ሄዶ ከዚህ ሰዓት እንዲካፈል ያም ሰዓት አፍሪካን በሪሃይናርድ ቦንኬ በኩል እኛን ሁሉ ጭምር እንዲያገኝ ወንጌል በአፍሪካ በጣም በብዙ መልኩ እንዲስፋፋ ያደረገ እንቅስቃሴን ያመጣ የዌልስ በጣም ድንቅ የሆነ ሪቫይቫል እንደነበረ ይነገራል። የእግዚአብሔር መንፈስ በሙላት በዚህ ስፍራ ላይ በጣም በተገለጠ መልኩ ይንቀሳቀስ እንደነበረ ይነገራል ማለት ነው። በዚህ ጊዜ ግን ልክ በባለፈውም የኦልስተር ሪቫይቫል እንደነገርኳቸው የእግዚአብሔር መንፈስ እንቅስቃሴ ሲንቀሳቀስ በተለይ ወገኛ የሆኑ በቤተክርስቲያን ውስጥ ደንብና ስርዓትን አጥብቀው የያዙ ፈሪሳዊ የሆኑ ግብዝ የሆኑ የእግዚአብሔር ነገርን በሆነ ቀንበር ውስጥ በሆነች ፍሬምወርክ ውስጥ ብቻ አስረው ማንቀሳቀስ የሚፈልጉ ሰዎች እንዲህ አይነት እንቅስቃሴዎችን ሁል ጊዜ ዌልካም ሲያደርጉ ወይም ደግሞ ሲቀበሉ በቀላሉ አይታዩም። በተመሳሳይ መልኩ የኤቫንን እንቅስቃሴ በኤቫን በኩል የተገለጠውን የእግዚአብሔር መንፈስ እንቅስቃሴ ያልተቀበሉ በዋናነት ደግሞ በቤተ ክርስቲያን ውስጥ የሚገኙ በርካታ ሰዎች እንደነበሩ ታሪኩ ይናገራል። ይህ ሰው እብድ ነው፣ ሪቫይቫሉ ልክ አይደለም ወዘተ የሚሉ አይነት ብዙ ነቀፌታዎችን ያስተናገደበት ጊዜ ነበር። በተቃራኒው ደግሞ እግዚአብሔር ይህንን እንቅስቃሴ ኒውስ ሪፖርተርስን ቅድም እንዳልኳቸው እንደ ዊሊያም ስቴድ ያሉ ትልልቅ ጋዜጠኞችን ጭምር ኢንቫይት ያደረገ በዚህ ምክንያት እንቅስቃሴውን በቀላሉ በሰው ሁሉ ዘንድ እንዲደርስ ያደረገ በጣም በርካቶችን ነፍሳቸው እንዲድን እንደገና ከድካም እንዲያገግሙ የተቅበዘበዙ እንደገና ወደ ረፍት እንዲመለሱ ያደረገ በጣም ትልቅ እንቅስቃሴን የፈጠረ ሪቫይቫል ነበር ማለት ነው። ነገር ግን ከዚህ በኋላ በዚህ ቦታ ላይ የዚህ ሪቫይቫል መሪ የነበረው ይህ ብላቴና ወይም ደግሞ የ6 ዓመት ልጅ ኤቫን ሮበርትስ በ1904 ነው ታድሶ ሪቫይቫሉ የተነሳው እስከ 1906 ድረስ ቆይቷል። በጣም ኤክስትሪምሊ ረፍትን ሳይወስድ የሚንቀሳቀስና እዚህ ሪቫይቫል ላይ ፎከስድ የነበረ ልጅ ስለነበረ ከዛ በኋላ በጣም ለድካም ለዲፕሬሽን ተጋልጦ እንደተሰጠ ከዛ በኋላ ይህንን ቀዳዳ ተጠቅሞ ዲያብሎስ እንዴት በሆነች ሴት በኩል አይዞሌት እንዳደረገውና ያቺ ሴት ለራሷ ጥቅም እንደተጠቀመችበት በዛው መንገድ ኤቫን ቆይቶ ከዛ በኋላ አርጅቶ እንደሞተ ይነገራል። ስለዚህ እግዚአብሔር ዛሬም ክንዱ ከማን አላጠረችም። ዛሬም የእግዚአብሔር መንፈስ ያው ነው፣ ይሰራል።
ነገር ግን እንደ ኤቫን ሮበርትስ ራሱን ለእግዚአብሔር የለየ ልጅነቱን የእግዚአብሔር ቃል እንደሚናገረው ሁሉን ትቶ የእግዚአብሔር መንግስት የሚሻ ጽድቁን የሚሻ ሰው መሆንን ዛሬም እግዚአብሔር ይፈልጋል። እንደሱ አይነት ልቡ በሱ ዘንድ ፍጹም የሆነ ሰውን ዛሬም እግዚአብሔር ሲያገኝ አካባቢውን ለመለወጥ የእግዚአብሔር መንግስት ስራ ለማስፋት በርካቶችን ከሲኦል ለመታደግ እግዚአብሔር ዛሬም ይጠቀምበታል ማለት ነው። ልክ ባለፉት ዘመናት በአባቶቻችን እንደሰራው ባለፉት የመጽሐፍ ቅዱስ ታሪኮች ውስጥ እግዚአብሔር ሲንቀሳቀስ እንዳየነው ያቺው የጸናች እጁ ክንዱ ዛሬም በእኛ መካከል ልትሰራ የምትችል ከማዳን ያላጠረች እጅ ኃይለኛ እጅ እንደሆነች ዛሬም አስታውሳቸዋለሁ። በተለያየ መልኩ በእውነት የእግዚአብሔር መንግስት መገለጥ የእግዚአብሔርን ክብር መገለጥ እየጠበቃችሁ ያላችሁ ዛሬም በዚያው መንፈስ በዚያው እሳት እንድትቀጥሉ አበረታታችኋለሁ። እግዚአብሔር እየሰራ እየሰማ ባልመሰለበት ጊዜ ሁሉ ውስጥ እግዚአብሔር በእርግጥ እየሰማና እየሰራ እንዳለ ዛሬም አሳስባችኋለሁ። የፍጥረት ሁሉ ናፍቆት ደግሞ የእናንተን የእግዚአብሔር ልጆች መገለጥ ረፍትን ሰላምን ለማግኘት ወደ እግዚአብሔር መንግስት ለመሸሽ ከተያዘበት ቀንበር ለማምለጥ በብዙ የሚጠብቅ ስለሆነ በእምነታችሁ እንድትበረቱ በተስፋ ደስ እንዲላችሁ በመከራ እንድትታገሱ በጸሎት ደግሞ እንድትጸኑ አሳስባችኋለሁ። ቀጥሎ ደግሞ ከዚህ በኋላ በአሜሪካ የተነሳውን የአዙሳ በጣም ፌመስ የሆነ ሪቫይቫል በዊሊያም ሲሞር እና ፍራንክ ባርትልማን እንደነገርኳችሁ ከዚህ በፊት የተነሳ ሪቫይቫልን ይዤላችሁ እመጣለሁ። እንዲደርሳችሁ አሁንም ደጋግሜ እንደምላችሁ የዚህ ቻናል ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ መልዕክቱ ደግሞ ለብዙዎች እንዲደርስ ሳቱ የሪቫይቫል ናፍቆቱ ብዙዎች ጋር ብዙዎች ልብ ውስጥ እንዲገባ ሼር እንድታደርጉት ሐሳቡን መጽሐፉን ደግሞ በነፃ የሰጠሁት እንደሆነ ደጋግሜ ነግራችኋለሁ። ሄዳችሁ ቴሌግራም ቻናል ላይ እንድታወርዱት እንድታነቡት ለጓደኞቻችሁ ለወላጆቻችሁ እንድታጋሩ ተሳስባችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። ውሸት ከተማ እውነት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው